ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። እኛ ተገናኘን ሌላ ወነሃራ ወሬያችን ምንድነው? ሐቂቃ እረሳ ነው። ጎረቤታችን ሲሄድ እያየን ነው። ከቤተሰብ የሆነ ነገር ይወስድብናል አላህ። ደግሞ እኮ ሱብሃንአላህ የሰው ልጅ ሊደነግጥ የሚችለው መሰሉን አላህ ሲወስድበት ነው። ዓሊም የሚደነግጠው ዓሊም ሲሞት ነው። ነጋዴ የሚደነግጠው ነጋዴ ሲሞት ነው። አስተማሪ የሚደነግጠው አካዳሚኩ አስተማሪ ሲሞት ነው። ባለስልጣን የሚደነግጠው ባለስልጣን ሲሞት ነው። ሴቷም በሷ እኩያ እድሜ ስትሞት ትደነግጣለች። ሐታ ልጆች ጫወታ ላይ ይጮቱ በእነሱ እድሜ ያለ ሞተ ሲባል ይደነግጣል። ሁሉም ባለበት አላህ እንዲህ እየወሰደ ያስተምረናል። አይቀርም ለማንም። ረሱል አለይሂ ሰላቱ ወሰላም አክሲሩ ሃዚሚ ለዛታ ጥፍጥናን ቆራጭ የሆነችን ሞት በየጊዜ አስታውሱ። አዎ ዛሬ ያለው ስትል ነገ ብትን የምታረግ ነገ የምትሐዘን የምታመጣብህን አስታውስ። ሞት ማስታወስ ትልቅ ጥቅም አለው። ሞት ማስታወስ ማለት ተስፋ መቁረጥ አይደለም ወንድሞች። በኢስላም አስተምሮ ሞት ማስታወስ ማለት ምንድነው? ለዛኛው ዓለም መዘጋጀትና ዱንያ ላይ አኗኗርህን ባላንስ ማድረግ፣ ማንንም ሳትበድል ሰውን ሳትበድል ከአላህ ጋር ያለን ግንኙነት አሳምረህ መጓዝ ማለት ነው። ኃላፊነት ይሰጣል። ኃላፊነትን በአግባቡ ትወጣል። ለምን? ሞት አለብኝ ትላለህ። አማና አትበላም። ለምን? ሞት አለብኝ ትላለህ። የሰው ዕዳ አለ ትከፍላለህ። ለምን? ሞት አለብኝ። እናት አባትን አታሰቃይም። ለምን? ሞት አለብኝ። ባለቤትን አታሰቃይም፣ ሚስትህን። አንቺም ባለቤትሽን ባልሽን አታሰቃይም። ልጆችን አዛ አታደርግም። ለምን? ሞት አለብኝ። ሞት ማስታወስ ምንድነው? ስነ ምግባር እንዲስተካከል ከአላህ ጋር ያለን ግንኙነት እንዲያምር ያደርገናል። ሌላ አይደለም። ለማንም አይቀርም ሞት። ሞት ይቀራል ቢባል ኖሮ ወላሂ ለነብዩ በቀረ ነበር፣ ለረሱልም አልቀረም። ኢነከ መይቱን ወኢነሁም መይቱን፣ አንተም ሟች እነሱም ሟቾች ናቸዋል። እንደሚሞቱ ተናገረው ነብዩ ሰለላሁ ዐለይሂ ወሰለም። ለማንም አይቀርም። መላእክቶችም ይሞታሉ። ጅብሪል ይሞታል፣ ሚካኤል ይሞታል፣ ኢስራፊል ይሞታል። ራሱ መለከል መውት የሞት መላእክት የሰዎችን ሩህ የሚወስደው ራሱ ይሞታል። ኩሉ መን ዐለይሃ ፋን፣ ሁሉም ጠፊ ነው ወዳሚ ነው። ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም፣ አላህ ብቻ ነው የሚቀር። ማይሞት የለም። ምድር እንዳልነበረች ትሆናለች። ሰማይ እንደ ወረቀት ትጠቀለላለች። ተራራው ይንኮተኮታል። ምድር ትሰነጣጠቃለች። ሐሉ ይቀየራል። የሚቀር ነገር የለም። ታዲያ ቀብር ስንገባ ሶስት ነገር ይከተለናል አይደል? የትበኡል መይት ሰላሰቱ፣ ሟችን ሶስት ነገር ይከተሉታል ተብሏል። ቤተሰብ አለ፣ ንብረት አለ፣ ስራ አለ። ስራችን እንዴት ነው? አሁን ጥያቄው። አባ ሁረይራ አለቀሱ። ምን ነው ሞት እርሱን ፈሩ? ላ ነገር ግን የሚሄድበት አገሩ ርዝመቱ ያስኩ ስንቅ ማነሱን ያስለቀሰኛል። አባ ሁረይራ የረሱል አለይሂ ሰላቱ ወሰላም ደረሳ ተርበው ለዕልም መስዋዕት የከፈሉት አባ ሁረይራ 5374 ሐዲሶችን ለዚህ ኡማ ያስተላለፉት ታላቁ ሰሃባ አብዱራህማን ኢብኑ ሰኽር ይባላል ስማቸው። አባ ሁረይራ አስለቀሳቸው። ድንቅ የነብዩ ሰሃባ፣ ድንቅ የነብዩ ደረሳ። የሞት ሁኔታ ከሞት በኋላ ያለው ስንቅ አስለቀሳቸው። እኛስ ምን አዘጋጅተናል? ስንሞት ሶስት ነገር ይከተላል። ቤተሰብም ንብረትም ይመለሳል። ስራችን ጀነት ጀሃነም ሳያስገባል አይለቀንም። ለማናችን? ኢማሙ ሻፊ ረሕመቱላህ ዐለይህ በአንድ የግጥም ስንኝ ላይ እንዲያሉ ኢና ሊላሂ ዒባደን ፉጠና ጠለቁ ዱንያ ወኻፉ ልፊተና ነዘሩ ፊሃ ፈለማ ዓሊሙ አነሃ ለይሰት ሊሐይን ወጠና ጀዐሉሃ ሉጀተን ወተኸዙ ሷሊሐል አዕማሊ ፊሃ ሱፉና። ለአላህ ምርጥ ባሪያዎች አሉ። ኢና ሊላሂ ዒባደን ፉጠና፣ ምርጥ ጀግና የሆኑ ባሪያዎች አሉ። ጠለቁ ዱንያ ወኻፉ ልፊተና፣ ፊትናን ፈርተው ዱንያን የፈቷት፣ ዱንያን በቃ የተገላገሏት። ለምን? ነዘሩ ፊሃ ወደ እሷ ሲመለከቱ፣ ፈለማ ዓሊሙ ስለ ዱንያ ማንነት ምንነት ሲያረጋግጡ ሲያውቁ፣ አነሃ ለይሰት ሊሐይን ወጠና እሷ እኮ ዘውታሪ ሀያት አይደለችም። ዱንያ ደና ከሚለው ቃል ይመጣ። ደና ማለት ለመጥፋት የቀረበ ማለት ነው። ምጠፋ ናት ዱንያ አይደል? ዛሬ ብልጭ ነገ ድርግም፣ ዛሬ ብርሃን ነገ ጨለማ፣ ዛሬ ሰርግ ነገ ሐዘን። የዱንያ ሐል እንደዚህ ነው። ዛሬ ጤና አለ ነገ ህመም ነው። ዱንያ እንዲህ ናት። ዘውታሪ የማይቀያየር ሀያት ያለው የት ነው? አኼራ ነው። ጀነት ውስጥም ምንም ጭንቀት የሌለበት ዘውታሪ ነው። አላህ የጀነት አላህ ይበለ።
ጀሃነም ውስጥም አላህ ይጠብቀን። ሁሌ ስቃይ ያለው ጀሃነም ነው፣ እንደ ዱንያ አይደለም። ዱንያስ ሁሉም ነገር የምትደበላልቅ ናት። ስለዚህ የአላህ ድንቅ ባሪያዎች ስለሷ ማንነት ሲያውቁ ዘውታሪ አለመሆኗን ሲረዱ ጀዐሉሃ ሉጀተን ወተኸዙ ሷሊሐል አዕማል ፊሃ ስፉና። ስራቸው ልክኛ እንዴት ነው? ከባህር ወደ የብስ ለመሸጋገር መርከብ ያስፈልጋል አይደል? መልካም ስራቸውን ወደ አኼራ መሸጋገሪያ ድልድይ ያደረጉታል። ማን? የአላህ ድንቅ ባሪያዎች። የትም ብትሸሽ ሞት አምልጥ። ሰው ሀብቱ ሲመጣለት ገንዘቡ ሲበዛ ኪሱ ሲያብጥ ሰላም አለይኩም ማለት ይረሳል፣ ሞትን ይረሳል። ከሞት የሚያመልጥ ይመስለዋል። አብሮ አደጎችን ይንቃቸዋል። ላ ትናንት አብሮ ሲሰራ የነበረ ሌላኛው ሲከስር ሊያንቋሽሽ ይሞክራል። ሞት አለብህ፣ የትም ብትሄድ አታመልጥ። መለከል መውት ነቢዩላህ ሱለይማንን ሊዘይራቸው መጣ። መለከል ሞት ሱለይማን አለይሂ ሰላም ሊዘይራቸው መጥቶ ነቢዩላህ ሱለይማን ጋር ደግሞ አንድ እንግዳ አለ። መለከል ሞት የነቢዩላህ ሱለይማን እንግዳ ፈጠጥ ተብሎ ተመለከቱ አትኩሮ። ከዛ መለከል ሞት ዘይሮ ከወጣ በኋላ እንግዳው ለነቢዩላህ ሱለይማን ጠየቃቸው። ማን ነው አንተ አላህ ነቢይ? ይህ የመጣው እንግዳ ብሎ እኮ በጣም በትኩረት ተመለከተኝ። አቀኛል እንዲህ አይነት ነገር። እሱማ መለከል ሞት ነው። መለከል ሞት አላህ ነቢይ እባክህ ሌላ ሀገር ውሰደኛ። ሩቅ የተባለ በንፋስ ልክ በዘመናችን አውሮፕላን ከአንድ ሀገር ወደ አንድ ሀገር አለ አይደል? በንፋስ ሩቅ የተባለ ሀገር ወሰዱት። መለከል ሞት በድጋሚ በንጋታው መጣ ነቢዩላህ ሱለይማን ጋር ጠየቁት። ሱለይማን አለይሂ ሰላም ትላንት የመጣውን እንግዲህ ለምንድን ነው እንደዛ በትኩረት የተመለከትከው? በጣም አጅቦኝ ነው። የመጣበት ሰዓት መጀመሪያ ዱሃ ነው፣ ረፋድ 4 ሰዓት 5 ሰዓት አካባቢ ነው። አላህ ከዙሁር በኋላ እንዲህ የተባለ ሀገር ላይ ሩሁን አውጥቼ እንድመጣ አዘዘኝ። ከዛ በፊት አንተ ጋር ስመጣ ይሄ ሰው እዚህ ተቀምጧል። አላህ አዘዘኝ እዛ፣ እሱ ያለው እዚህ። ለማንኛውም የአላህ ትእዛዝ ልጠብቅ ብዬ ስሄድ እዛው እየተጠባበቀኝ አገኘሁት። ሩሁን አውጥቼው መጣዋ። የትም ማንም ሊያመልጣች በማንኛው መሃል ወማ ተድሪ ነፍሱን ቢአይ አርድን ተሙት። አንድ ነፍስ በየትኛው ምድር እንደምትሞት አታውቅም። በባህር አየር ላይ መሬት፣ ከሀገር ውስጥ አገር ውጭ፣ በቀን በጨለማ በክረምት በበጋ አይታወቅም። ታሞ ወይስ እየተንቀሳቀሰ ለመሞት እኮ ምንም ነገር ያስፈልግ። ውሃ እየጠጣ ይሄዳል ከፈለገ። አንዳንድ አይታችኋል እንደ ዳዕዋ አድርገው ሌሎች የአክፍሮት ኃይላት ሲሰጡ እኔ ህይወት ተሰጥቶኛል፣ እኔ ሞት የለብኝም። ወላሂ ትሞታል። ተሸክመው ይዘው ይሄዳሉ። ራሱን ያጨበጭቡልን ነው የሚቀብሩ። ጉድጓድ ውስጥ ይከተዋል። ማንም አይቀርም። ሰውን በዚህ ማጭበርበር የለም። ሞት ለማንም አይቀርም። አንድ ዓሊም ምን አሉ? ኢኒ ላ አኻፉል መውት፣ እኔ ሞትን አልፈራም አሉ። ወላኪን አኻፉ ቢማ ባዕደል ሞት፣ ሞት ብፈራውም ባፈራውም የሚቀር ነገር አይደለም ነው። ምፈራው ግን ምንድነው አሉ? ከሞት በኋላ ያለው ሀገሬ ነው። ምንድነው የሚጠብቀኝ? ቀብሩ ጠቦ ነው ወይስ ሰፍቶ ነው የሚጠብቀኝ? አንድ ሐዲስ ለምን ይላል? ቀብር አለ አይደል? አሁን ስንቀብር ለህድ አለ። ለህዱ ውስጥ እንከትና ቦሎኬት እናደርጋለን። ለህዱ በልኩ ነው አይደለ? የአላህ ባሪያ ሷሊህ የሆነ የአላህ ባሪያ ሲሞት አሉ ነብዩ ሰለላሁ ዐለይሂ ወሰለም መላእክቶች ይመጣሉ። ውብ የሆኑ መላእክቶች ያ አየቱሃ ነፍሱ ጠይባ፣ አንቺ ውብ የሆንሽ ነፍስ ወይ ኡኽሩጂ፣ ውጪ ይሏታል። ኢላ መግፊረት ሚነላሂ ወሪድዋን፣ ወደ አላህ ውዴታና ምህረት ቀስ ብለሽ ውጪ ይላታል። ሳትጨናነቅ ትወጣለች። ወናሺጣቲ ነሽጣ፣ ከዛስ መላእክቶች አሉ ወዲያው ይቀበሉታል። ከፈን አለ ከጀነት የተዘጋጀ፣ ሽቶ አለ ከጀነት የተዘጋጀ። ወዲያው ይቀበሉና እሱ ላይ አድርገው ሽቶን አድርገው ከፈኑን አድርገው ወደ ሰማይ ይዘው ሲወጡ ሰማይ ውስጥ አሉ መላእክቶች በአጠቃላይ በሷም በሚያልፉበት ቦታ ላይ በአጠቃላይ ያው ሽቶ እያወዳቸው ማ هذه الروح الطيبه፣ እቺ ውብ የሆነች ነፍስ ማናት ይላሉ። ፉላን ኢብኑ ፉላን እከሌ የከሌ ልጅ ብለው በዱንያ በሚያውቁት በመልካም ስሙ ይጠሩታል። አንደኛ ሰማይ ወደ ሁለተኛ ወደ ሶስት አጃይ ብዙ ነው። አላህ ዘንድ ትደርሳለች። አላህ ምን ይላል? ምንም መልካም ብትሆንም ባሪያዬን ከመልካሞቹ አርጓት። ነገር ግን ለእያንዳንዳችን የተዘጋጀ ጥያቄ አለ። ለዓሊሙም ለጃሂሉም፣ ለሷሊሁም ለጧሊሁም፣ ለካፊሩም ለሙእሚኑም፣ ለሁሉም ወደ ምድር መልሷት። ሚንሃ ኸለቅናኩም፣ ከሷን የፈጠርናታል። አዎ የሰው ልጅ ከአፈር ነው የተፈጠረው። ከወርቅ የተፈጠረ የለም። የኔ ዘር አንበል። ወላሂ አላህን እንፍራ። ከአፈር ነው ሁሉም የተፈጠረው። ወደ አፈር ነው የሚቀየረው። ወደ አፈር ይቀየራል ሁሉ።
አባታችን አደም ከአፈር ነው የተፈጠሩት። የእሳቸው ልጆች ነን ሁላችን። አላህ ዘንድ ክብራችን ዝናችን ከፍ የሚለው እሱ ጋር ባለን ደረጃ ነው። ኢነ አክረመኩም ዒንደላሂ አትቃኩም፣ አላህን መፍራት ነው። አላህን የፈራ ነው ትልቅ የሚደርሰው እንጂ በስልጣንም በዘርም በሀብትም በምንም አይደለም። ወላሂ በመልክም አይደለም። በምንድን ነው? በስራ ነው። ኢነላህ ላ የንዙሩ ኢላ ሱወሪኩም ወአምዋሊኩም ወላኪን የንዙሩ ኢላ ቁሉቢኩም። አላህ ወደ እናንተ ቅርጽ፣ ወደ ሰውነታችሁ፣ ወደ ሀብታችሁ አይመለከትም። ነገር ግን ወደ ቀልባችሁና ወደ ምሰሩ ስራ ምንድነው ያዘጋጀ ነው። ይሄ ነው ዋናው ልንጨነቅለት የሚገባው። ሚንሃ ኸለቅናኩም ወፊሃ ኑዒዱኩም ወሚንሃ ኑኽሪጁኩም ታረተን ኡኽራ ባለው መሰረት ወደ ምድር ትመለሳለች። መላእክቶች ይመጣሉ ለእያንዳንዳችን የተዘጋጁ። መን ረቡክ ጌታህ ማን ነው ሲባል ቃለ ረቢ አላህ፣ ጌታዬማ አላህ ነው የሰማይ ምድር ፈጣሪ የሁሉን ነገር አስገኝ። በደንብ ይመልሳል። መን ነቢዩክ ነቢይህ ማን ነበር ወደ አንተ የተላከው? ረሱል ዓለይሂ ሰላቱ ወሰላም መሆናቸውን የነቢያት መደምደሚያ አድርጎ የላካቸው አላህ ነቢዩ መሆናቸውን በስነ ስርዓት ይመሰክራል። መን ዲኑክ ዱንያ ላይ ስትከተል የነበረው ዲን ሃይማኖትህ ምንድነው ይባላል። ኢስላም መሆኑን ይናገራል። መመሪያው ቁርአን መሆኑን ይናገራል። አላህ መልእክት ይልካል። የባሪያዬን ቀብሩን አስፉለት ይላል። ሱብሃንአላህ። በምኑ ነው የተቀበረው ብለናል? በልኩ አይደል? አይኑ የሚያው እይታል ቀብሩ ይሰፋለታል። ከጀነት ፍራሽ ምንጣፍ አንጥፉለት ይባላል። የጀነት በር ይከፈታል። ሽታው ምኑ ያውደዋል፣ ያስደስተዋል። ውብ የሆነ ሰው ይመጣል። መልኩ ያምራል፣ ጠረኑ ያምራል፣ ልብሱ ያምራል፣ ሁሉን ነገር ቁመናው ያምራል። ማን አንተ ይለዋል። እኔ አዎ ዱንያ ላይ ስትሰራኝ የነበርከው መልካም ስራ ይለዋል አጫዋቹ። ጀነት በር ስለተከፈተ ረቢ አቂም ሰዓ፣ ጌታዬ ወይ ቂያማን አቁም ይላል። አላህ ከዚህ አላህ ያድርገን። ለማሳጠር ያህል ሙናፊቅ ካፊር የአላህን ትእዛዝ የጣሰ በአላህ ዲን ላይ እንደፈለገ የሚጫወት አምባገነን የሆነ እምቢ አለ። ልክ ሞት አይቀርምና ሊሞት ሲል በጣም የሚያስፈራሩ መላእክቶች ይመጣሉ። መለከል ሞት ይመጣል። ያ አየቱሃ ነፍሱ ኸቢሳ፣ አንቺ አስቀያሚ መጥፎ ነፍስ ወይ ውጪ ይላታል። ወደ አላህ ወደ ሆነ ቁጣ ውጪ ይላታል። መውጣት አትችልም። ወደ አካሉ በአጠቃላይ ትበታተናለች። ወናዚዓቲ ገርቃ እንዳለው ምንጭቅ አርጎ ያውጣታል። ያዘጋጁት ልብስ እንኳን ለሩህ ለአካል የማይሆን የሻከረ የሚያስጠላ ጠረኑ ያስጠላል። እሱ ላይ አድርገው ሰማይ ሲያደርጉ በጭራሽ አይከፈትም። ላ ቱፈተሁ ለሁም አብዋቡ ሰማ፣ የሰማይ ደጃፎች ለነሱ አይከፋፈቱላቸውም። ወላ የድኹሉነ አልጀና፣ ጀነትም አይገቡም። ሐታ የሊጀል ጀመሉ ፊ ሰሚል ኺያጥ፣ ግመል በመርፌ ቀዳዳ እስከምትገባ ጊዜ ድረስ። መቼ ነው ግመል በመርፌ ቀዳዳ መግባት የምትችለው? ያቺ ግዙፍ ፍጡር ትችላለች? ጀነት አይገቡም። ታዲያስ መልሱት፣ እሷም አይቀርላትም። ጥያቄ አለ። ዱንያ ላይ ኖረዋለች አልኖረችው? እቺ ነፍስ ዱንያ ላይ ሰርተዋለች አልሰራችው? ፈተና የሚታለፍበት ወቅት ነው ያ ማለት። መረቡክ ሲባል ዱንያ የለማ። አላህ ሲባል ዞር ይል ነበረ። ማነው አላህ ይል ነበረ፣ እንደፈለገ ነበረ። መረቡክ ሲባል ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም? ላአድሪ ይላል እየጮኸ። አናቱን በመዶሻ ይሉታል። 7 ምድር እሳት ታች ሰንጥቆ ይወርዳል። ጎትቶ ያወጡታል። መን ነብዩክ ይላልታል። አሁንም ነብይህ ማን ነበር ዱንያ ላይ ስትከተል የነበረው? ላአድሪ አላውቅም ይላል። አሁንም ይወጡታል። ያ አላህ በዚህ ሁኔታ ከመጥፎቹ ጻፉት ይባላል። ቀብሩ በልኩ ነበር ለሱም የተቆፈረው። ለህድ ውስጥ የገባው በልኩ ነበረ። ነገር ግን የጎን ሁለቱ አጥንቶቹ እስኪጠባበቁ ድረስ አሉ ነብዩ ሰለላሁ ዐለይሂ ወሰለም ቀብሩ ይጠብበታል አሉ። ያ አላህ አንድ የሚያስቀይም ጠረኑ የሚያስጠላ ሰው አካል ይመጣል። ማን አንተ ይለዋል። እኔን አታቀኝም? አዎ ስትታይ ጥሩ ነገር የለህም፣ ኸይር ነገር ያስቀይምስ? አዎ ዛሬ ነው እንደ ረሳኸኝ? እኔ እኮ ዱንያ ላይ ስትሰራኝ የነበርከው መጥፎ ስራህ ነኝ ይለዋል። ታዳስ የጀሃነም በር ይከፈታል። ነበልባሉ ምኑ እየመጣ ይጠባብሳል። ያን ሁኔታ ሲመለከት ጌታዬ ወይ ቂያማን እንዳታቆም ይላል። ከቆመ ከባድ ቅጣት ሊመጣ ነው። የጀነቱ አቁሞ ይላል፣ ይሄ እንዳታቆሙ ይላል። ነብዩ ሰለላሁ ዐለይሂ ወሰለም አሉ ይሄን የመሰለ ሀገር ተዘጋጅቷል። ለዚህ የተዘጋጀው ማን ነው ነው መልእክቱ? ምን አዘጋጅተናል? ሐቂቃ ምን አለን ስራ?
ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ላ ቱልሂኩም አምዋሉኩም ወላ አውላዱኩም አን ዚክሪላህ ልጆቻችሁ፣ ቤተሰቦቻችሁ፣ ንብረቶቻችሁ በአጠቃላይ አላህን ከማውሳት አን ዚክሪላህ ዑለሞች ሲፈስሩ ከሰላት አያዘናጓችሁ። ዛሬ ሰላት መጫወቻ ሆኗል። አዛን እያለ ቆይ ኳሱ ይለቁናል ስራችን። አዛን እያለ ቆይ እንላለን፣ ቆይ በኋላ ደርሳለሁ እንላለን። ሙአዚኑ ሐያ ዐለ ሶላህ ሐያ ዐለል ፈላህ ሲል ያ አላህ አዘናጓችሁ። ወመን የፍዐል ዛሊከ ይህንም ቢብሎ የሚፈጽም ካለ የሚዘናጋ ካለ ፈኡላኢከ ሁሙል ኻሲሩን እነሱ ናቸው ከሳሪዎች አሉን አለና ወአንፊቁ ለግሱ ሚማ ረዘቅናኩም እኛ ከሰጠናችሁ ሲሳያ። አየህ ስጥ ይላል አላህ። እኔ ከሰጠዋል ሀብታችን የሰጠን ማን ነው? አላህ ነው። ከእናታችን ሆድማ ስንወጣ ዲግሪም ዶክትሬትም ወርቅም ተሸክሞ ይወጣ የለም። ሁሉም ባዶውን ነው የወጣው። ምንም ማቅ ራሱ መቀለም አይችለው ነው። ወአንፊቁ ሚማ ረዘቅናኩም እኛ ከሰጠናችሁ ሳይለግሱ ሚን ቀብል አን ያእቲየ አሐደኩሙል መውት አንዳችሁ ላይ ሞት ከመምጣቱ በፊት ፈየቁል ከማለቱ በፊት ረቢ ጌታዬ ሆይ ለውላ አኸርተኒ ኢላ አጀሊን ቀሪብ ዱንያ ላይ ትንሽ ጊዜ ብትሰጠኝ ይላል። ሞት ሲመጣ ገርገራ ላይ ሆኖ ልክ ጀነት ጀሃነምን ሲመለከት የዛኔ ምን ይላል? ጌታዬ ዶ ትንሽ ብታቆየኝ ጊዜ ብትሰጠኝ እድል ብትሰጠኝ መጀመሪያ እምቢ ያለውን ሰደቃ አሁን አውጣል ይላል። ፈአሰደቀ ሰደቃ አውጣ ነበር። ወአኩም ሚነ ሷሊሂን ከደጋጎች መሆን ነበር ይላል። ዑለማዎች ምን ይላሉ? ልክ እዛ ሰዓት ላይ ትልቅ ስራ ብሎ የሚታየው ሰደቃ ነው። አላህ እኮ ጂሃድን አምጥቶ ታገሉ ሲል ወጃሂዱ ብሎ ነፍስን ነው የሚያስቀድመው፣ ገንዘብ ነው። ወጃሂዱ ቢአምዋሊኩም ወአንፉሲኩም ማለት ገንዘብ ነው። ሰው በተለይ አንድ ሐዲስ አለ፣ እድሜ እየሄደ ሲመጣ ሁለት ነገር ያጓጉትን ምን እድሜው ረጅም እኖራለሁና የገንዘብ ጉዳይ በጣም በቃ ሂርሱ ጉጉቱ እየጨመረ ይመጣል። እምቢ ይላል። ያ ሰዓት የምንሄድበት ነው። ለዛ ቀብር ቤታችን እናዘጋጅ። ከዛ ምን አለ? ወአኩ ሚነ ሷሊሂን አለና ወለን ዩአኺረ አላሁ ነፍሰን ኢዛ ጃአ አጀሉሃ አለ። አላህ አንድችን ነፍስ አያዘገያትም አጀሏ የመጣ ጊዜ። አጀል ሲመጣ እርጉዝ ናት ትውለድ አይልም። አጀል ከመጣ የዛሬ ሳምንት ነው ያገባው ጫጉላውን ይጨርስ አይልም። አረ ትላንትና አባቱን ቀብረዋል እኮ ብራውን አደጋ እሱን እንለፈው አይልም። አጀል ከመጣ ሕፃን ነው ይቦርቅ አይልም። አጀል ከመጣ ኢዛ ጃአ አጀሉሁም ላ የስተእኺሩነ ሰዓተን ወላ የስተቅዲሙን አንድ ሰዓት ወደፊት ወደኋላ የለም፣ ወደ ይዟት ይሄዳል። ወላሁ ኸቢሩን ቢማ ተዕመሉን አላህ በምትሰሩ ስራ ውስጥ አዋቂ የሆነ ጌታ ነው አለ። ስለዚህ ሁላችንም ለነገው ቤታችን እንዘጋጅ ለማለት ነው። መልካም ከተናገርኩኝ ከአላህ ዘንድ ነው፣ ከተሳሳትኩም ከነፍሴና ከሸይጣን ነው። አላህ ሱብሓነሁ ወተዓላ የሁላችንን መጨረሻ አላህ ያሳምረን። ኻቲማችንን አላህ ያሳምረን። ኻቲማችንን አላህ ያሳምረን። መጨረሻችንን አላህ ያሳምረን። አላህ ሱብሓነሁ ወተዓላ እችን ዱንያ ለቀን ስንሄድ እሱ የሚወዳትን ቃል ላኢላሃ ኢለላህ ብለን የምንሄድ አላህ ያድርገን። አሟሟታችንን አላህ ያሳምረን። አሟሟታችንን አላህ ያሳምረን። በዱንያ ላይ ስንኖር እሱን ተደስተን የእሱን ትእዛዝ ጠብቀን ደስተኛ ሆነን ሁሉን ነገር ተሟልቶልን የምንኖር አላህ ያድርገን። አላህ ያድርገን። ዱንያ አኺራችንን አላህ ያስተካክልን። ጭንቀታችንን አላህ ያስወግድልን። ስራው ክራውድድ የነበበት የተጣበበበት አላህ ይከፋፍትለት። አላህ ያሰበውን ኸይር ነገር አላህ ያሳካ። የሁላችንም ጭንቀት አላህ ያስወግድልን። ያላገባውን ወጣት ጥሩ ትዳር አላህ ይለግሰው። ለሴቷም ሷሊህ ባል ለወንዱም ሷሊህ ሚስት አላህ ይለግሳል። ልጅ የሌላችሁ አላህ ልጅ ይለግሳችሁ። ልጅ የሌላችሁ አላህ ልጅ ይለግሳችሁ። ቤተሰብ የታመመባችሁ ቤተሰቦቻችሁን አላህ ያሽራችሁ። ከዚህ መካከል ቤተሰቡ የሄደበት ወደ አኺራ የሄደበት ያ ረብ የጀነት አላህ ያድርግ። ከጀሃነም እሳት አላህ ይጠብቅ። ቀብሩን አላህ ያስፋል። የሞቱብን ሙስሊም ወንድሞቻችን የጀነት አላህ ይበላችሁ። ከቀብር ቅጣት አላህ ይጠብቃችሁ። ፍልስጤም ያሉት ወንድሞቻችን አላህ በቃቸው አላህ ይበላቸው። ነጃ አላህ ይበላቸው። ነጃ አላህ ይበላቸው። የበላይነቱን ለነሱ አላህ ያድርገው። ከመከራው ከጭንቀት አላህ ነጃ ይበላቸው። ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰነተ ወቂና አዛበና ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ሰላሙ አለይኩም ወረሕመቱላሂ ወበረካቱ።